ሰላም ውድ የቁም ነገር ወዳጆቻችን እንደምን ቆያችሁ? ለዛሬ ስትሬንጀር ቲንግስ የተሰኘው ተከታታይ ፊልም መሰረት አድርጎ የተነሳበትን የሞንታክ ፕሮጀክት ሚስጥር ወደ እናንተ አደርሳለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ በማስታወስ የአደይ ቁም ነገር ቤተሰቦች የሆናችሁ ደግሞ እንደተለመደው ገንቢ አስተያየቶቻችሁን በማጋራት አብሮነታችሁ ከኛ ጋር ይሆን እላለሁ። ፕሮጀክት ሞንታክ በአሜሪካ መንግስት በሚስጥር ተካሂደዋል ተብለው የሚታመኑ ተከታታይ ሙከራዎችን የሚገልጽ የሴራ ትንታኔ ወይም ኮንስፓይሬሲ ቲዮሪ ነው የሞንታክ ፕሮጀክት። ይህ ታሪክ በብዛት የታወቀው እንደ አውሮፓውያን አቆጣጠር በ1992 ፕሪስተን ኒኮልስ እና ፒተር ሙን ባሳተሙት ዘ ሞንታክ ፕሮጀክት ኤክስፐሪመንትስ ኢን ታይም በተባለው መጽሐፋቸው ነው። ምንም እንኳን የአሜሪካ መንግስት መኖሩን ባያምንም ታሪኩ ግን ዛሬም ድረስ የብዙዎችን አእምሮ እንደያዘ ይገኛል። ሙከራዎቹ የተካሄዱት በኒውዮርክ በሚገኘው ካምፕ ሄሮ በተባለው ወታደራዊ ጣቢያ እንደሆነ ብዙዎች ሲገልጹ፣ ይህ ቦታ ዛሬ ላይ እንደ ፓርክ የሚያገለግል ቢሆንም በውስጡ የያዛቸው ትልልቅ የራዳር አንቴናዎች ግን የዛ ሚስጥራዊ ታሪክ ምስክሮች ይመስላሉ። እንደ ሴራ ትንታኔው አባባል የፕሮጀክቱ ዋና ዓላማ የሰውን አእምሮ የመቆጣጠርና የጊዜን ህግጋት የመጣስ ቴክኖሎጂን ለወታደራዊ አገልግሎት የማዋል ነበር። በዚህም መነሻው ዓላማ መሰረት ልዩ ልዩ ሙከራዎች ወይም ኤክስፐሪመንቶች የተከናወኑ ሲሆን እነዚህ ሙከራዎች እጅግ አስገራሚና ከዘመናዊ ሳይንስ ህግ ውጭ እንደሆኑም ይገለጻል። በተለይም በዚህ ፓርክ ውስጥ እንደ የጊዜው ጉዞ ማለትም ወደፊትና ወደ ኋላ ጊዜን ተሻግሮ መጓዝ የሚያስችሉ በሮች መፈጠር፣ የአእምሮ ቁጥጥር ወይም በሰዎች አእምሮ ላይ ተጽዕኖ ማሳደርና ሰዎችን በርቀት መቆጣጠር፣ ቴሌፖርቴሽን ሰዎችን ወይም ነገሮችን በአንድ ቅጽበት ከአንድ ቦታ ወደ ሌላ ቦታ ማጓጓዝ፣ እንዲሁም ከባዕድ ፍጡራን ወይም ኤሊያንስ ጋር ግንኙነት ማድረግ፣ ይኸውም ከተለያዩ ፕላኔቶች ከመጡ ፍጡራን ጋር የቴክኖሎጂ ልውውጥ ማድረግ አይነት ኤክስፐሪመንቶች የሰው ልጅን ሳይኪክ ተሰጥኦ በመጠቀም ይደረጉ እንደነበር ይነገራል። ፕሮጀክቱ ከ1970 እስከ 1983 ዓ.ም ድረስ እንደተከናወነና በተለይም በ1970ዎቹ ፕሮጀክቱ በይፋ ተጠናክሮ የተጀመረበት ወቅት እንደሆነ ይነገራል። በወቅቱ የአሜሪካ አየር ኃይል በኒውዮርክ የሚገኘውን የካምፕ ሄሮ ወታደራዊ ጣቢያን ለአገልግሎት አይፈለግም በሚል ቢዘጋውም በሚስጥር ግን ለነዚህ ሚስጥራዊ ሙከራዎች ይውል ነበር ይባላል። የሳይኪክ ተሰጥኦ ወይም ሳይኪክ አቢሊቲ ማለት አንድ ሰው ከተለመዱት አምስቱ የስሜት ሕዋሳት ማለትም ማየት፣ መስማት፣ ማሽተት፣ መቅመስና መንካት ውጪ መረጃን የማግኘት ወይም በተፈጥሮ ህግጋት የማይገለጹ ነገሮችን የማድረግ ልዩ ችሎታ ነው። በሳይንሳዊ ዓለም ይህ ኤክስትራሴንሰሪ ፐርሴፕሽን ወይም ፓራሳይኮሎጂ ተብሎ ይጠራል። በፕሮጀክት ሞንታክና መሰል ሚስጥራዊ ታሪኮች ውስጥ በስፋት የሚጠቀሱት ዋና ዋና የሳይኪክ ተሰጥኦዎች የሚከተሉት ናቸው። አንደኛ፣ ቴሌፓቲ ወይም በአእምሮ መግባባት። ይህ በጣም የታወቀው የሳይኪክ አይነት ሲሆን ቃላትን ወይም ድምፅን ሳይጠቀሙ ከአንድ ሰው አእምሮ ወደ ሌላ ሰው አእምሮ መረጃን በቀጥታ ማስተላለፍ ወይም ማንበብ ነው። ለምሳሌ ሌላኛው ሰው ምን እያሰበ እንደሆነ ማወቅ ወይም ሐሳብን ወደዛ ሰው አእምሮ መላክ ማለት ነው። ሁለተኛ፣ ክሊር ቮያንስ ወይም ሩቅን ማየት ሲሆን ይህም በአካል ባልተገኘንበት ቦታ ወይም ርቀት ላይ የሚከናወን ድርጊትን የማየት ችሎታ ነው። ከዚሁ ጋር በተመሳሳይም የርቀት አሰሳ ወይም ሪሞት ቪዊንግ የሚጠቀስ ሲሆን ይህ ልምምድ በሞንታክ ፕሮጀክት ላይ በስፋት ጥቅም ላይ ውሏል የሚባለው ነው። አንድ ሰው አይኑን ጨፍኖ በሺዎች የሚቆጠሩ ኪሎ ሜትሮች ርቆ የሚገኝን ወታደራዊ ካምፕ ወይም ቦታ በዝርዝር ማየት መቻሉን ይገልጻል። ሶስተኛ፣ ቴሌኬኔሲስ ወይም ሳይኮኬኔሲስ ሲሆን ማንኛውንም ቁሳቁስ ወይም የተለያዩ ነገሮችን በአካል ሳይነኩ በአእምሮ ኃይል ብቻ ማንቀሳቀስ፣ ማጠፍ ወይም መስበር ማለት ነው። አራተኛ፣ ፕሪኮግኒሽን ወይም የወደፊቱን ማወቅ ሲሆን ይህኛው ደግሞ ገና ያልተከሰቱ የወደፊት ክስተቶችን አስቀድሞ የማወቅ ወይም የማየት ችሎታ ነው። ይህ በህልም ወይም በድንገተኛ ራዕይ መልክ ሊመጣ ይችላል ተብሎ ይታመናል። አምስተኛ፣ ሳይኮሜትሪ የሚባለው አይነት ሲሆን አንድን ግዑዝ ነገር ለምሳሌ ሰዓት ወይም ቁልፍ በመንካት ብቻ የባለቤቱን ታሪክ፣ ስሜት ወይም የነበረበትን ቦታ የማወቅ ችሎታ ነው። ይሄ ሁሉ ተሰጥኦ እንግዲህ ምንም ሳይጠቀሙ በሰው ልጆች አእምሮ ብቻ የሚከናወን ተግባር ነው። ፕሮጀክት ሞንታክም እነዚህ ልዩ ተሰጥኦዎች ያሏቸውን ሰዎች በግድ በላብራቶሪ ውስጥ በማጎር የአእምሮአቸውን የልዩ ተሰጥኦ ኃይል በተለያዩ አሰቃቂ ሙከራዎች ለማሳደግ በመጣር የተለያዩ ህገወጥና ኢሰብአዊ ሙከራዎችን በህፃናት ላይ ጭምር ያደርግ እንደነበር ይገለጻል። የፕሮጀክት ሞንታክ ዋና ዓላማ የሰውን አእምሮ የመቆጣጠርና የጊዜን ህግጋት በመጣስ ቴክኖሎጂን ለወታደራዊ አገልግሎት መዋል ነበር። በዚህ የምርምር ሂደት ስነልቦናዊ ጦርነት ማለትም የሰዎችን አስተሳሰብ፣ ስሜትና ትውስታ በከፍተኛ የራዳር ሞገዶች አማካኝነት በርቀት ለመቆጣጠር ታስቦ ነበር።
ይህ ሙከራ በሺዎች የሚቆጠሩ ሰዎችን አእምሮ በአንድ ጊዜ ለመቆጣጠር የሚያስችል የአእምሮ ራዳር የመፍጠር ዓላማ ነበረው። የአእምሮ ቁጥጥርና ስነ ልቦናዊ ጦርነት ወይም ማይንድ ኮንትሮል የሚባለውን ለማድረግ ይጠቀም የነበረውም በካምፔሮ በሚገኘው ግዙፍ የራዳር አንቴና ነው። ይህ ራዳር ዝም ብሎ አውሮፕላን መከታተያ ሳይሆን የሰውን አእምሮ ዝውተራ ወይም ብሬን ዌቭ ፍሪኩዌንሲስ ለመለወጥ ታስቦ የተሰራ ሲሆን እነዚህ የአእምሮ ዝውተራ ለውጥ ሙከራዎች ወይም ፍሪኩዌንሲ ማኒፑሌሽን በሚባለው ምርምር ሳይንቲስቶቹ የተወሰኑ የሬዲዮ ሞገዶችን በመልቀቅ በአካባቢው ባሉ ሰዎች ላይ የተለያዩ ስሜቶችን መፍጠር ችለው እንደነበር ይገለጻል። ለምሳሌ በአንድ ወቅት በከተማ ያሉ ሰዎች በሙሉ ያለምንም ምክንያት እንዲቆጡ፣ እንዲፈሩ ወይም ከፍተኛ እንቅልፍ እንዲጫናቸው ማድረግ ተችሏል ተብሎ ይታመናል። ከዚህ በተጨማሪም የጊዜ ጉዞ ወይም ታይም ትራቭል የወደፊቱን ለማየትና ያለፈውን ታሪክ ለመለወጥ የሚያስችሉ የጊዜ መተላለፊያ መንገዶችን ወይም ዋርም ሆል መክፈት የምርምሩ አንዱ ዓላማ ሲሆን የማይታዩ የጦር መሳሪያዎች ለምሳሌ እንደ ፊላዴልፊያ ሙከራ ሁሉ መርከቦችን ወይም አውሮፕላኖችን ከጠላት ራዳር ብቻ ሳይሆን ከሰው ዓይንም ጭምር ሙሉ በሙሉ መሰወር የሚቻልበትን መንገድ መፈለግ አንዱ ዓላማ ነበር። ሌላኛው ዓላማ ተብሎ የሚጠቀሰው ደግሞ የግለሰቦችን የሳይኪክ ተሰጥኦን ማሳደግ ሲሆን ቀድሞ እንደተገለጸው እንደ ቴሌፓቲና ቴሌኪኔሲስ ያሉ ችሎታዎችን በቴክኖሎጂ በማጎልበት በምርምሩ የተያዙ ሰዎች ያላቸውን የቴሌፓቲ ወይም በአእምሮ የመግባባትና የቴሌኪኔሲስ ቁሶችን በአእምሮ የማንቀሳቀስ ችሎታ በቴክኖሎጂ በማሳደግ ለጠላት ስለላ ስራ እንዲውሉ ማድረግ ነበር። እነዚህን ወጣ ያሉ ረቂቅ ምርምሮች ለመከወን ዋናው መሳሪያ ልዩ ተሰጥኦ ያለው የሰው ልጅ አእምሮ የሚያስፈልግ ሲሆን ይሄ ልዩ ተሰጥኦ ያለው ሰው ባይገኝ እንኳ እነዚህ ሳይኪክ ልምምዶች ልክ እንደ ላብራቶሪ አይጥ በግዴታ በተሰበሰቡ ህፃናት ልጆች ላይ በአሰቃቂ ምርምሮች አማካኝነት ይጫኑ እንደነበር መረጃዎች ይጠቁማሉ። በተለይም በዚህ የላብራቶሪ አይጥነት ሚና የሚጠቀሱት የሞንታክ ልጆች ወይም ዘ ሞንታክ ቦይስ በመባል የሚታወቁ ሲሆኑ ይህም ታሪክ በብዙዎች ዘንድ አስጨናቂው ክፍል ነው። መጀመሪያውኑ ይሄ ፕሮጀክት ስኬታማ እንዲሆን ለሙከራ የሚሆኑ ሰዎች ያስፈልጉት ነበር። በመሆኑም ወታደራዊ ፕሮጀክት ከ12 እስከ 16 ዓመት የሆኑ ወጣት ወንዶችን በብዛት ከመንገድ ላይ ወይም ከድሃ ቤተሰብ አፍኖ ይወስድ ነበር። ልጆቹም የተመረጡበት ዋና ግብ አእምሯቸው ገና ለጋና ሙሉ ለሙሉ ለማጽዳት የተመቸ ስለነበረ ነው። በመጀመሪያ ህፃናቱ ከቤተሰቦቻቸው በእገታና በስርቆት ከተወሰዱ በኋላ በላቦራቶሪ ውስጥ የአእምሮ ስብራት በጨረር በመልቀቅ ልጆቹ ከፍተኛ ስቃይ እንዲያልፉ በማድረግ አእምሯቸውን የመሰባበርና አዲስ ሰብዕና ወይም አልተር ኢጎ የመገንባት ስራ ይሰራባቸዋል። ዓላማው አእምሯቸው ስቃዩን ለመቋቋም ሲል ትውስታዎችን እንዲከፋፍል ማድረግ ነው። አእምሯቸው ከተሰበረ በኋላ በአዲስ ስብዕና ግንባታ የሳይኪክ ብቃቶቹ በግዴታ ይጫኑባቸዋል። በዚህ ምክንያት ልጆቹ የተሰጣቸውን ትዕዛዝ ያለምንም ጥያቄ የሚፈጽሙ ሮቦቶች ይሆናሉ ተብሎ ይታመናል። ከዛም ተመራማሪዎቹ እንደሚፈልጉት የተለያዩ ወታደራዊ ተግባራትን መከወን እንዲጀምሩ ይደረጋል። ለዚህ ተልኳቸውም ዋነኛው መሳሪያ ዘ ሞንታክ ቼር ወይም የሞንታኩ ወንበር በመባል የሚጠቀሰው ቁስ የታሪኩ ዋና ጉዳይ ነው። ለመሆኑ የሞንታኩ ወንበር ወይም ዘ ሞንታክ ቼር የሚባለው ምን ነበር? የሞንታክ ወንበር ወይም ዘ ሞንታክ ቼር በመባል የሚታወቀው ልዩ መቀመጫ የሰው ልጅ አእምሮን ከኮምፒውተር ቴክኖሎጂ ጋር በማገናኘት ተፈጥሮን የመቆጣጠር አቅም ነበረው። መቀመጫው የአንድን ሰው አእምሮ የኤሌክትሪክ ፍሰት ወይም ብሬን ዌቭስ ወደ ዲጂታል መረጃ የመቀየር አቅም ያላቸው ሴንሰሮች ያሉት ሲሆን ወንበሩ መጀመሪያውኑ በሁለት መንገድ ነው የተገኘው ተብሎ ይታመናል። አንደኛው ወገን ከባዕድ ፍጡራን ወይም ኤሊያንስ የተገኘ ቴክኖሎጂ ነው ሲል፣ ሌላኛው ወገን ደግሞ አይቲቲ በተባለ ኩባንያ የተሰራ ነው ይላል። ወንበሩን ተጠቅሞ የወደፊቱን ጊዜ ለማየት፣ ያለፈውን ታሪክ ለመለወጥ፣ ወታደራዊ ጥቅሞችን ለማግኘት ጊዜን እንደ መሳሪያ ለመጠቀም ታቅዶ ነበር። መቀመጫው በዙሪያው ከፍተኛ የኤሌክትሮማግኔቲሳዊ ሞገዶችን የሚቀበሉ ሴንሰሮች ነበሩት። እነዚህ ሴንሰሮች የአንድን ሰው አእምሮ የኤሌክትሪክ ፍሰት ወይም ብሬን ዌቭስ ወደ ዲጂታል መረጃ የመቀየር አቅም ነበራቸው። በካምፔሮ ካለው ግዙፉ የራዳር አንቴና ጋርም በቀጥታ የተገናኘ ነበር። ይህም የአንድን ሰው ሐሳብ አጉልቶ ወደ ከባቢ አየር ለመልቀቅ ያስችላል። ከዚህ ምርምር ጋር በተያያዘ ታፍነው ተወስደው በግዴታ ልምምዱን የሳይኪክ ውጊያውን አድርገናል ብለው ምስክርነታቸውን ከሰጡ ሰዎች መካከልም ዱንካን ካሜሮንና አል ቤሌክ የሚባሉ ግለሰቦች ተጠቃሽ ሲሆኑ በግድ ተወስደው የሳይኪክ ችሎታው አእምሯቸውን በመሰባበር ከሚጫንባቸው ልጆች ውጪ ማንኛውም ሰው ወንበሩ ላይ ተቀምጦ ውጤት ማምጣት አይችልም ነበር። ወንበሩ ላይ የሚቀመጠው ሰው እጅግ ከፍተኛ የሆነ የተፈጥሮ አእምሮአዊ ኃይል ወይም ሳይኪክ ፓወር ሊኖረው ይገባል። በዚህ ረገድ በብዛት የሚጠቀሰው ስም ቀድሞ እንደተጠቀሰው ዱንካን ካሜሮን አንዱና ዋናው ሲሆን
እሱና አልቤሌክ የፕሮጀክቱ ቀጥተኛ ተሳታፊ እንደነበሩም ይገልጻሉ። በተጨማሪም ፕሪስተን ኒኮልስ በድርጅቱ የኤሌክትሮኒክስ ባለሙያ የነበርኩና በፕሮጀክቱ ላይ እየሰራሁ ነኝ የሚል ሰውም ይጠቀሳል። ከሁለቱ ሰዎች በተለይ ዱንካን ካሜሮን ዋናው የሳይኪክ ተዋጊ ሲሆን ከምርምሩ በኋላ ማንነቱ በጨረር ለሁለት ተከፍሎ የቁሙት አድርገውት እንደነበር ይገልጻል። በምርምሩ ወቅት ዱንካን ወንበሩ ላይ ተቀምጦ ወደ ትራንስ ስቴት ውስጥ ሲገባ ሐሳብን ወደ ቁስ መቀየር ወይም ማቴሪያላይዜሽን የተባለውን ሙከራ ሲያደርጉ ኮምፒውተሮቹ የአእምሮውን ሞገድ ያነባሉ። በዚህም ዱንካን ስለ አንድ ነገር በጥብቅ ካሰበ፣ ለምሳሌ ስለ አንድ ጠርሙስ ካሰበ ያ ወንበር ሐሳቡን ወደ ኃይል ቀይሮ ጠርሙሱ በክፍሉ ውስጥ በተጨባጭ እንዲፈጠር ወይም ማቴሪያላይዝ እንዲያደርግ ያደርጋል ይባላል። ይህም ሙከራ ዘ ሲይንግ አይ ተብሎ ይጠራ ነበር። በተጨማሪም የርቀት እይታ ሪሞት ቪዊንግ በማድረግ እዚያው ሞንታክ ላቦራቶሪ ውስጥ ተቀምጦ በአእምሮ ብቻ በዓለም ላይ በማንኛውም ቦታ ለምሳሌ በሶቪየት ህብረት የጦር ሰፈር ውስጥ ምን እየተከናወነ እንዳለ ማየት ተችሎ እንደነበር ይገለጻል። የወንበሩ አስገራሚ ተግባራት። ወንበሩ በተፈጥሮ የሳይኪክ ተሰጥኦ ያለው ሰው ወይም በግድ ሳይኪክ እንዲሆን የተደረገ ሰው ከተቀመጠበት በኋላ ሙከራው ሲደረግ የሚከተሉትን 3 ዋና ዋና ድንቅ ስራዎችን ይሰራል ተብሎ ይታመናል። የመጀመሪያው ሐሳብን ወደ ቁስ መቀየር ወይም ማቴሪያላይዜሽን ሲሆን ይህም ቀድሞ የተጠቀሰው ነው። ሁለተኛው ደግሞ የጊዜ ሸለቆ ወይም ታይም ቮርቴክስ መክፈት ሲሆን ዱንካን ስለ አንድ የተወሰነ የጊዜ ወቅት ለምሳሌ ስለ 1943 ወይም 2012 ካሰበ ወንበሩ የጊዜ መተላለፊያ ቀዳዳ ወይም ወርም ሆል የሚባለውን ይከፍታል። በዚህ ቀዳዳ ውስጥ ወታደሮች ገብተው ወደ ሌላ ዘመን መጓዝ ይችላሉ ይባላል። ሶስተኛው ሙከራ ደግሞ በርቀት መቆጣጠር ሲሆን ዱንካን ወንበሩ ላይ ሆኖ ስለ አንድ ግለሰብ ካሰበ ያ ግለሰብ በሺዎች የሚቆጠሩ ኪሎሜትሮች ርቆ ቢገኝም እንኳን ዱንካን የፈለገውን እንዲያስብ ወይም እንዲያደርግ ሊያዘው ይችላል ማለት ነው። እንደ ዱንካን ሁሉ ከየጎዳናው ከደሃ ቤተሰቦች በስርቆት ተወስደው አእምሯቸው እንዲሰባበር ተደርጎ የሚዘጋጁት ህፃናት ደግሞ በሞንታክ ወንበር አማካኝነት የጊዜ መተላለፊያ ቀዳዳ ወይም ወርም ሆል ሲከፈት መጀመሪያ ወደዚያ አስፈሪ ቀዳዳ ውስጥ የሚላኩት እነዚህ ልጆች ነበሩ። ወደፊት ወይም ወደ ኋላ ሄደው መረጃ ይዘው እንዲመጡ ይገደዱ ነበር። ብዙዎቹ ልጆች በዚያው የጊዜ ስምጥ ውስጥ ጠፍተው ቀርተዋል የሚል አስፈሪ መረጃም አለ። ሌላው የእነዚህ ምስኪን ልጆች ተልዕኮ ደግሞ የአእምሮ ተዋጊዎች ወይም ሳይኪክ ሶልጀር የመሆን ሲሆን ቀደም ብለን የጠቀስነውን ሐሳብን ወደ ቁስ መቀየር አቅም እንዲያዳብሩ ይሰለጥናሉ። ከዛም ገና በለጋ ዕድሜያቸው በአእምሯቸው ብቻ ጠላትን መግደል ወይም ነገሮችን ማፈንዳት እንዲችሉ ይደረጋል። ከዚህም በተጨማሪም ልጆቹ ሰልጥነው ሲያበቁ ለወደፊቱ ሰላይ እንዲሆኑ በማድረግ ወደ ህብረተሰቡ እንዲቀላቀሉ ይደረጋል። ከዛም ማጥቃት የሚፈለገው ሰው ጋር ሲደርሱ ቀድሞ በአእምሯቸው ውስጥ ትሪገር ወርድ ወይም ቀስቃሽ ቃል ተቀብሮባቸው ስለሚወጡ ከዓመታት በኋላ ያ ቃል በስልክ ወይም በሬዲዮ ሲነገራቸው ትዕዛዝ ተቀብለው የተፈለገው ሰው ላይ እርምጃ መውሰድ ይጀምራሉ ተብሎ ይታመናል። ይህም ተልዕኮ ስሊፒንግ ኤጀንትስ በሚል ስም ይጠራል። በመጨረሻም ይሄ ፕሮጀክት ዘ ቢስት ፍሮም ዘ ኢድ በሚባል ሆን ተብሎ በተመራማሪዎቹ በተፈጠረ አስፈሪ ክስተት ሊቋረጥ እንደቻለ ይነገራል። እንደ ፕሪስተን ኒኮልስ አባባል በ1983 ዓመተ ምህረት በፕሮጀክቱ ውስጥ የነበሩ አንዳንድ ተመራማሪዎች ፕሮጀክቱ ከቁጥጥር ውጭ እየወጣ መሆኑን ስለተረዱ ምርምሩን ለማቆም ወሰኑ። በዚህ ውሳኔም ተነሳስተው ዱንካን ካሜሮን ወንበሩ ላይ ተቀምጦ ዘ ቢስት ወይም አንድ ግዙፍ አስፈሪ ጭራቅ ከሐሳቡ ላይ እንዲፈጥር አዘዙት። ዱንካንም ዶክተሮቹ እንዳዘዙት ጭራቁን ከነቃተ ህሊናው በማመንጨትና በካምፕ ውስጥ በመከሰት ስትሬንጀር ቲንግስ ፊልም ላይ እንዳለው ሁሉ ግዙፍና ጸጉራም ጭራቅ ወዲያው ተከሰተ። ቀጥሎም በላቦራቶሪ ውስጥ ያሉትን መሳሪያዎች አንድ በአንድ ማውደም ጀምሮ ከቁጥጥር ውጭ በሆነ ሁኔታ አካባቢውን ማጥፋቱን ሲቀጥልና ጥፋቱ ወደ ማህበረሰቡ እንደሚሰፋ ተመራማሪዎቹ ሲረዱ የኤሌክትሪክ መስመሮችን በመቁረጥና ዱንካንን ከወንበሩ ላይ አንስተው ወንበሩን በማጥፋት ጭራቁን ማስቆም ቻሉ። ከዛ ክስተት በኋላ ነው እንግዲህ መንግስት ሊወጣ የማይችለው አደጋ ሊፈጠር ይችላል ብሎ በመስጋት ፕሮጀክቱ በይፋ ተዘጋ የተባለው። ምንም እንኳን በካምፔሮ አሁን ድረስ ትልልቅ የራዳር መሳሪያዎቹ በግልጽ የሚታዩ ቢሆንም የአሜሪካን መንግስት ግን ምርምሩ መካሄዱን ማመን አይፈልግም። ይህን ከማመን ይልቅ ልክ እንደ ፕሮጀክት ኤምኬ አልትራ ሁሉ መረጃውን ለህዝብ ማድረስ የፈለገው ስትሬንጀር ቲንግስ በተባለ ተከታታይ ፊልም ነው። የፊልሙ ደራሲና አዘጋጅ የሆኑት መንትያዎች መጀመሪያ የፊልሙን ርዕስ ሞንታክ ሊሉት እንደነበረ መግለጻቸው የሚታወስ ነው። ዛሬም ድረስ በካምፔሮ የሚገኙት ህንፃዎችና ትላልቅ የራዳር መሳሪያዎች ለዚህ ታሪክ ማገዶ ሲሆኑ በተለይ ከመሬት በታች ያሉ ጥልቅ ክፍሎች አንደርግራውንድ ባንከርስ እንዳሉ ቢታወቅም መንግስት ግን በኮንክሪት ዘግቷቸዋል። ይህ መዘጋቱ ደግሞ ወንበሩና መሳሪያዎቹ እዚያው ተቀብረው ይገኛሉ የሚለውን የሴራ ትንታኔ ይበልጥ እንዲናፈስ አድርጎታል። ውድ ቤተሰቦቻችን በሀገራችን በየጊዜው ጠፉ የሚባሉት ልጆችስ ለእንደዚህ አይነት ድብቅ ምርምር እየተወሰዱ ይሆን? በማን ያዘዋል ፖድካስት ላይ የቀረበው ግለሰብ እንደዚህ አይነት ልምምዶች በኢንሳ በኩል እንደሚደረጉም ገልጾ ነበር። ሐሳባችሁን በኮሜንት መስጫ ሳጥኑ ላይ አስቀምጡልን።
የዛሬውን በዚህ አበቃን። በቀጣይ እስከምንገናኝ ሰናይ ጊዜ